ሰላም ጤና ይስጥልን። የቀቢ ኒውስ የዕለቱ ዋና ዋና መረጃዎች ተጀምረዋል። በዛሬ መረጃችን ፕሬዚዳንት ትራምፕ ለእስራኤል ኔታንያሁ ይቅርታ እንዲደረግ ግፊት ማድረጋቸውን ቀጥለዋል። ኢራን እየፈራረስኩ ነው የሚል ሚስጥራዊ መልእክት ለዋይት ሃውስ መላኳ ተሰማም። በዓለም አቀፍ የፕሬስ ነጻነት ደረጃ ኢትዮጵያ 148ኛ ላይ ተቀምጣለች። ጎረቤት ኤርትራ ደግሞ የደረጃ ግርጌ ላይ ነች። በኬንያ በስደት ይኖር የነበረም ኢትዮጵያዊ ጋዜጠኛ ያዕቆብ ኢታኔ በመርዝ ተገድሎ ተገኘ እና ሌሎችን መረጃዎች ይኖሩናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩም። ፕሬዚዳንት ዶናልድ ትራምፕ በእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ላይ የቀረበውን የሙስና ክስ እንዲቋረጥና ይቅርታ እንዲደረግላቸው ግፊታቸውን አጠናክረዋል። ትራምፕ ለፕሬዚዳንት አይዛክ ሄርዞግ በላኩት መልእክት ለቢቢ ይቅርታ ካደረጉ ብሔራዊ ጀግና ይሆናሉ ሲሉ አሞካሽተዋል። በሌላ በኩል ኔታንያሁ ረቡዕ ዕለት የነበረባቸውን የሙስና ችሎት ለጸጥታ ምክክር በሚል ለጥቂት ሰዓታት አቋርጠው ወጥተው ነበር። ጠቅላይ ሚኒስትሩ በጉቦና እምነት በማጉደል ወንጀል የተከሰሱ ሲሆን ትራምፕ ግን ክሱን የወይንና የሲጋራ ወንጀል ሲሉ አጣጥለውታል። ወደ ቀጣዩ መረጃችን ስናልፍ ፕሬዚዳንት ትራምፕ በሰጡት አነጋጋሪ መግለጫ የኢራን መንግስት በኢኮኖሚ ቀውስና በውስጥ አለመረጋጋት ሳቢያ እየፈረስኩ ነው የሚል ምስጢራዊ መልእክት ለዋይት ሃውስ መላኩን ይፋ አድርገዋል። ምንም እንኳን የቴህራን ባለስልጣናት መረጃውን ለማስተባበል ቢሞክሩም አሜሪካ በጣለችው የባህር ኃይል እገዳ ሳቢያ ኢራን በ10 ሚሊዮን የሚቆጠር ዶላር ማጠፋ ተነግሯል። ትራምፕ ግን ኢራን ዩራኒየም ማበልጸጓን ካላቆመች ጫናው እንደሚቀጥል ዝተዋል። ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት RSF የ2026 የዓለም አቀፍ የፕሬስ ነጻነት ደረጃን ዛሬ ይፋ አድርጓል። በዚህም መሰረት ኢትዮጵያ 148ኛ ደረጃ ላይ ስትቀመጥ የፕሬስ ነጻነቷ በጣም አሳሳቢ በሚለው ምድብ ውስጥ ተካቷል። ኤርትራ ለሶስተኛ ተከታታይ ጊዜ ከዓለም የመጨረሻ 180ኛ ደረጃ ይዛለች። ጅቡቲ 167ኛ፣ ሱዳን ደግሞ 161ኛ ደረጃን ይዘዋል። ሪፖርቱ እንደሚያሳየው ከሰሃራ በታች ካሉ ሀገራት ግማሽ ያህሉ በፕሬስ ነጻነት ረገድ ከፍተኛ ችግር ያለባቸው ናቸው። በኬንያ ናይሮቢ በስደት ይኖር የነበረ ኢትዮጵያዊ ጋዜጠኛና የሰብአዊ መብት ተሟጋች ያዕቆብ ኢታኔ በመርዝ ተመርዞ መገደሉ ተሰማ። ቀደም ሲል በኢቲቪ በእንግሊዝኛ ፕሮግራም አዘጋጅነት የሰራው ያዕቆብ በናይሮቢ ማንነታቸው ባልታወቁ ሰዎች ክትትል ይደረግበት እንደነበር ለደህንነቱ እንደሚሰጋ ሲገልጽ ቆይቷል። የአስክሬን ምርመራው በሰውነት ውስጥ መርዝና የውስጥ አካል ጉዳት መገኘቱን የኬንያ መገናኛ ብዙሃን ዘግበዋል። ወደ ሌሎች አጫጭር መረጃዎች ስናልፍ ጋዛም ባለፉት 24 ሰዓት ብቻ 5 ፍልስጤማውያን ሲገደሉ በጥቅምት ወር ከተጀመረ የተኩስ አቁም ወዲህ የሟቾቹ ቁጥር 823 ደርሷል። የመን ሁቲዎች በአሜሪካ ኢራን ጦርነት ገለልተኛ እንደማይሆኑና የአሜሪካን ድርጊት የወንበዴ ተግባር ሲሉ አውግዘዋል። ዩክሬን አሜሪካ $400 ሚሊዮን የሚገመት ወታደራዊ እርዳታ ለዩክሬን ለቀቀች። የነዳጅ ዋጋም በትራምፕ እገዳ ሳቢያ የነዳጅ ዋጋ ጨምሮ 1 በርሜል ድፍድፍ ነዳጅ $111.78 ደርሷል። ታዋቂው የወሲብ ወንጀለኛ ጄፍሪ ኤፕስታይን ከመሞቱ በፊት በአፍሪካ ስልጣንን ገንዘብንና ሴቶችን ለመጠቀም ሰፊ ጥረት ማድረጉን ሚያሚ ሄራልድ ዘግቧል። ከሊቢያው ማዕመር ጋዳፊ እስከ ሴኔጋሉ ናይጄሪያም ልሂቃን ድረስ የዘለቀ ግንኙነት እንደነበረውም ተጋልጧል። የተወደዳችሁ የቀቢ ኒውስ ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህ ነበሩ። የቀቢ ኒውስ መረጃዎች በየቀኑ ለማግኘት ሰብስክራይብ ማድረጋችሁ እንዳትረሱ። ከዜናዎቹ ጋር አብሬያችሁ የቆየሁት እንግዳ ወርቅ ተፈራ ነበርኩ። ሰላም ቆዩ።